ያስተዳደጋችን ሁኔታ እውነቱን ለመናገር በጣም በፍሪደም ነው ያደግነው። በጣም በፍሪደም የምንፈልገውን ነገር አድርገን የምንፈልገውንም እንድንሆን ነው አስተዳደጋችን። የሁላችንም የኔም የእህቶቼም የወንድሞቼም በጣም በፍሪደም ነው ያደግነው። ሀሳባችንን በስነስርዓት መግለጽ እንድንችል ሰው ፊት ያለንን ችሎታ ሊሆን ይችላል ዋሬቨር መግለጽ እንድንችል ተደርገን ነው እውነቱን ለመናገር ያደግነው። ግን ደግሞ እንዳጋጣሚ ሆኖ ከቤት ወጥተን አላደግንም። ቤት ውስጥ ነው ያደግነው። ላይክ አሁን ድሮ አሁን አስተዳደግኝ ስነግርህ ይሄ ከቤት ወጥቶ ከሰፈር ሰው ልጆች ጋር ምናምን መጫወት ምናምን አይነት ነገር የለውም። አሁን ሳይ እንደዚህ እንደ ልጆች አበባዮች ጨፍር ምናምን እንደዚያ አላደግንም። ላይክ ቤት ውስጥ ነው ኖርማሊ ከግቢ አንወጣም። ግቢ ውስጥ ለምሳሌ መጫወቻ ወይ ሳይክል ኳስ ምናምን ይገዛልናል። ከዛ ከቤት ግን አንወጣም ነው አስተዳደጋችን እንደዛ ነበረ። በጣም አሪፍ። ብዙዎች ኢቫንን እንግዳ አረጋታለሁ ስል የጻፉት አንድ ጥያቄ አለ። ኢቫን ስለ ጤንነቷ ጠይቅልን ብሎኝ ነበረ። ምን ትያለሽ? ጤንነቴ በምን ዙሪያ ማለት ኖርማል ጤንነት? ለምሳሌ ይሄ ጥያቄ የሚመስለኝ የእነሱ ሀሳብ ለምሳሌ ካለባበስ ያው ዛሬ እኔና አንቺን ያገናኘን የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ የለበሽው አለባበስ ትንሽ ወጣ ያለ ነበር ተብሎ ያው ስትተቺ ነበረ። ብዙዎችም እዚህ ማህበራዊ ሚዲያ ላይ ያው ስድብም ሳይቀር ብዙዎች ሲተቹሽ ነበረ እና በተቃራኒው ደግሞ መብቷ ነው የሚሉም አልጠፉም። በነገራችን ላይ ያው ሁለቱንም ማንሳት ስላለብን ከዛ አንግል ይመስለኛል እነሱ ለማለት የፈለጉት። የጤንነት ሁኔታ በመጀመሪያ ስላሳሰባችሁ ውድ የኢትዮጵያ ሕዝቦች በጣም ነው አመሰግናለሁ። የጤንነት ሁኔታ በጣም ደህና ነኝ። ፋሽን ኦልሬዲ ከድሮም ጀምሮ ስለምከተል ቲክቶክ ከመጀመሪ በፊት ከዚህ በፊት ራሱ እያወራሁት ነበርና እኔ የተማርኩት የመጀመሪያው ሞዴሊንግ ነው ኦልሬዲ ቲክቶክ ሳልጀምር እና ቲያትሪካል አርት ነው ያጠናሁት በሀፍ እና ስለዚህ ከድሮም ጀምሮ የተለያየ አውትፊቶችን ምናምን እሞክር ነበር ማለት ነው። ሞክር ነበርም ለብስ ነበርም የተለያየ ፎቶ ሹቶችንም አድርግ ነበር። አሁን ቲክቶክ ስለጀመርኩ ምናምን የመጣ ነገር አይደለም። ላይክ ሰው አሁን ላይ ሰው እያሰበ ያለው እኔ ላይክ ፌመስ ለመሆን አነጋጋሪ ለመሆን ምናምን እንደዛ እየመሰለው ነው። አይ ቲንክ እንደዛ አይደለም። ኖርማሊ ራሴ እነኚህን ጉዳዮች ኢቫዬ ይቅርታ፣ እነኚህን ጉዳዮች ወደ በኋላ እንመጣባቸዋለን እና ኦልሬዲ የጤንነቱን ጉዳይ ደምድመ ነው ወደ ሌሎቹ እንለፍ። ስለምንመጣባቸው በጣም ደህና ነኝ። መልካም። ስለ ትምህርት ሁኔታ እናንሳ እስኪ። ኢቫ መጀመሪያ ያው እነኝህ ጉዳዮች እንትን ማለት ስላለብን ትምህርት ከኬጂ ጀምሮ እስከ ዩኒቨርሲቲም በለው ወይም ኮሌጅ ያለውን የትምህርት ሁኔታ ንገሪን እና እንቀጥላለን። ከኬጂ ጀምሮ ያው የተለያየ በጣም ብዙ ትምህርት ቤቶች ነው የተማርኩት እና ልክ 12ኛ ክፍል ከጨረስኩ በኋላ ደግሞ የማኔጅመንት ባችለር ዲግሪ በማኔጅመንት አለኝ። በተጨማሪም ደግሞ በቲያትሪካል አርት ሰርቲፋይድ ነኝ። በሞዴሊንግም እንደዛው። ኢቫ ምን አይነት ተማሪ ነበረች? በጣም ረባሽ ተማሪ ነበርኩኝ። ምናልባት አብረውኝ የተማሩ ሰዎች ካሉ ያስታውሱኛል። በጥዋጭ ነበርኩኝ። በጣም ነው የምረብሸው ማለት በጣም ረባሽ ተማሪ ነበርኩኝ። ቲክቶክ መች ነው የጀመርሽው? እና ደግሞ የመጀመሪያ ቪዲዮሽስ ምን አይነት ቪዲዮ ነበር ካስታወስሽው? እሱን አስታውሰን እስኪ እንገባለን እያሟሟቀን ስለሆነ። ቲክቶክ የጀመርኩት አይ ቲንክ ከዛሬ 4 ዓመት በፊት ኦልሬዲ ኮሮና እያለቀ አካባቢ ነገር ነበር እና ልክ ኮሮና እያለቀ ነገር ከዛ ቲያትር እየተማርኩኝ ቆሞ ነበር ትምህርት ምናምን እና የሆነ ፊልም ልንከራይ ይሁን ምናምን በቃ ፊልም ልከራይ ነገር እንትን ቤት ሄጄ ከዛ ሰዎች ቲክቶክ ምን እንደሆነም አላውቅም ነበር አክቹሊ። ከዛ የቲክቶክ ቪዲዮዎችን አጫጭር ቪዲዮዎችን እየመጡ የሆነ 5ቱን ይሁን 10ቱን ይሁን በሆነ ብር ብቻ ይሄ በርከት ያሉትን ቪዲዮዎች አንድ ላይ ያስጭናሉ ማለት ነው። ከዛ እነኚህ ቪዲዮዎች ምንድን ናቸው ምናምን አይነት ነገር ስጠይቅ እንደዚህ የቲክቶክ ምናምን ከቲክቶክ ላይ እንደዚህ የሾርት ቪዲዮዎች እንደዚህ ምናምን ነው ምናምን ብሎ ነገረኝ ማለት ነው። ያከራይ እንትን የሚለው ፊልም ያከራየው ልጅ ከዛ አፕሊኬሽን አሳየኝ አልኩት። ብታምኑ ባታምኑ ምን ያቀርም ነግራቸው የምሬን ለሁላችሁም ይጠቅማቸዋል አይ ቲንክ ብዬ ማሰበው። ከዛ እኔ ኦልሬዲ አክቲንግ ነበር መማረውና ከዛ አየሁት፣ ፕላትፎርሙን አየሁት። ከዛ ሄጂ ሰርች አደረኩት ቤት ማታ ልክ ሳያቸው እንትን ሊፕሲንግ ነበር አብዛኛውን ጊዜ ሊፕሲንግ ነበር የሚሰሩት። ይሄ የአክቲንግ ሊፕሲንግ ይሆናል ወይ የዘፈን ሊፕሲንግ ምናምን እንደዚህ ነው። ብታምኑ ባታምኑ ማታ ነው ገብቼ ማለት ነው አየሁት አይደል። ከዛ እነሱ እንደሚሰሩት አይነት ፊልም ከፈትኩኝና ከፊልም ላይ እንትን ብዬ የፊልም አክቲንግ
አክት አድርጌ ከጓደኛዬ ጋር ፖስት ነው ማለት ነው። እና እንዳጋጣሚ በነጋታው ነው ፖስት እንደ ትናንት ፕላትፎርሙ ነች በነጋታው ነው ፖስትኩት። ሆነስትሊ ነው የምነግርህ። ከዛ ቫይራል ይሁን አይሁን አላውቅም፣ ብቻ የዛን ጊዜ ዛሬ አላጣም 7000 ምናምን ታየ በአንድ ቪዲዮ ማለት ነው። ጥሩ ነበር የዛን ጊዜ። ብዙም ሰውም ቲክቶክ ብዙም አይጠቀም ነበር መሰለኝ። በዛ እያደረኩ በቃ በጣም ከዛ ቀጣዩ እንደዛ እየታየ ዲስ ሆነ። ከዛ በጣም አሪፍ። ያው ቲክቶክ ላይ እንግዲህ የአንቺ የአለባበስ ሁኔታ የምትሰሪበት መንገድ ብዙዎችን ያነጋግራል። ብዙ ጊዜ ብዙዎችም ደግሞ ቁጣቸውንም ንዴታቸውንም ይገልጻሉ። እና ይሄን ነገር የአለባበሱትንም ሁኔታ ይሁን የአክቲንጉን ሁኔታ ሁን ብለሽ ነው የምታደርጊው? ለማነጋገር ብለሽ የምታደርጊው ወይስ ምን አስበሽ? ያው ቅድም ለማንሳት እንደሞከርኩት ለማነጋገር ምናምን ሳይሆን እንደነገርኩት ከፋሽን እና ከሞዴሊንግ ጋር ቲክቶክ ሳልጀምር የመጣ ነገር ነው ይሄ ነገር። ኖርማሊ ልብሶችን ዲዛይን ራሴ ዲዛይን ስለማድረግ አዳዲስ ፋሽኖችን ስለምፈጥር ፋሽኖችን ከውጭ ስለማይ ክሬት ስለማደርግ ምናምን ነው እንደዛ ምናምን ለብሳቸው። እንደውም ብዙ ያለበስኳቸው ኦልሬዲ ያልፖስትኳቸው ኖርማል በፎቶ ደረጃ ምናምን ራሱ ያሉ ብዙ አይነት ሰው ቢያዩ እንዴ ምናምን የሚል የዛሬ 4 ዓመት ምናምን የተነሷቸው ራሱ ለየት ያሉ ወጣ ያሉ አለባበሶች አሉ። እና ከቫይራል ለማነጋገር አይደለም ያልሽው ላይ ማንም ሰው በነገራችን ላይ ያው ታዋቂ መሆን ይፈልጋል፣ አነጋጋሪ መሆን ይፈልጋል። ያንቺ ደግሞ በየጊዜው የተለያዩ ነገሮች ነው እና የምታደርጊያቸው ነገሮች አነጋጋሪ ለመሆን አይደለም ስትይ ትንሽ ግር ያሰኛል። እና ሌላ ምንድን ነው ታዲያ አላማሽ? አነጋጋሪ ለመሆን አይደለም ማለት ምን ማለት ነው? ኦሬዲ እኔ በአክቲንግ ኦሬዲ ኮሜዲ ሾርት ቪዲዮዎችን የምንሰራው እኛ ኦሬዲ እኔም ጓደኞቼ ማለት። ስለዚህ በዛ ኦሬዲ በጣም ታውቂያለሁ። ኢቫን የሚባለው ስሜ በጣም ይታወቃል በእነኛ ባጫጭር ኮሜዲ ቪዲዮ። ኖርማሊ በአለባበሴ ባላነጋግርም ስም ያለኝ ሰው ነኝ ኦሬዲ ልል ፈልጌ ነው። ገብቶሃል? ግን ይሄኛው ኢንተረስቴ ስለሆነ ነው። መሀል ላይ የሆኑ የተለያዩ አውትፊቶችን ወይ ኢቨንቶች ላይ ሊሆን ይችላል፣ ወይ እንትን ዘፈን ስሰራ ሊሆን ይችላል፣ ሊፕሲንግ ምናምን ስሰራ ሊሆን ይችላል። እንደዛ የምለብሰው እንጂ ታርጌት አድርጌ ለማነጋገር ምናምን አይደል። ሰው ግን ለዛ አይ ቲንክ ይመስለዋል። መልካም። ያው ዋነኛው ጉዳይ ዛሬ የተገናኘንበት ጉዳይ ነው እና የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ለየት ያለ ልብስ ነው ለብሰሽ የሄድሽው። ይህ ደግሞ ከሀገራችን ባህል ከኛ ሀገር ሰው አስተሳሰብ ወጣ ያለ ነው እና ይህንን ያረግሽው ምን አስበሽ ነው? ይሰማል? ያ ይሰማኛል፣ በደንብ ይሰማል። እሺ አመሰግናለሁ። ብዙ አይነት በነገራችን ላይ ብዙ አይነት እንትኖችን መርጬ ነበር መጀመሪያ ብዙ አይነት አውትፊቶችን ከማሰራቴ በፊት ማለት ነው። እና አይ ቲንክ ኢትዮጵያ ላይ ያሉ ዲዛይነሮች ትንሽ ደከም ይላሉ ዲዛይን ማድረግ ላይ ምናምን ማለት የሚችሉትን ብቻ ነው የሚሰሩት። አሁን ለምሳሌ በጣም አሁን እኔ የመረጥኳቸው ዲዛይኖች አይ ቲንክ በጣም ከባባድ ናቸው መሰለኝ እና እነኛ ልብሶች ለምሳሌ መስራት አልቻሉም ማለት ነው። ልክ እንደዛ መስራት ምናምን ሳይችሉ ሲቀሩ ግን ከመረጥናቸው ልብሶች ላይ ላይክ በጣም አሪፍ ናቸው ወይም ደግሞ ወጣ ለኢቨንት ለአዋርድ ይሆናሉ ብዬ ከመረጥኳቸው ልብሶች ውስጥ መሰራት የሚቻለውን ሌሎቹ አቃቸው እዚህ ላይ አይገኝም ምናምን የመረጥኳቸው ማለት ነው። እና እኔ መስራት የምችለውን ራሴ ክሬት አድርጌ ከዛ ደግሞ ከውጭ ለምሳሌ እውነቱን ለመናገር ውጭ ካየኋቸው ከዛ ከራሴ ጋር ሪተች አድርጌ ነው እንትን ያልኳቸው የሰሯቸው። ምክንያቱም እዛ ቦታ ላይ ብዙ ትላልቅ ሰዎች ይገኛሉ። ኦልሞስት አንቺ ደግሞ ራቁትሽን ነሽ ማለት ይቻላል እና አግባብ ነው? ራቁቴን ነኝ ማለት አይቻልም። ኦልሬዲ ልብሱ ምክንያቱም ያው ይታያል። ኦልሞስት እኔ በነገራችን ላይ ያው በአካልም አይቼሽ ነበር፣ አላስተዋልኩም። ያን ያህል በቪዲዮ ነው ድጋሜ ያየሁት። እዚህ ጋር የተገለጠ ነበረ ደረትሽ በጣም ከታች ደግሞ ምንድነው በፓንት ነበርሽ እና ሌላው ደግሞ የሆነ ምንድን ነው የሚባለው ወንፊት አይነት ሱሪ ነው። ፋሽኑን ብዙ ስለማላውቀው ልታግዥኝ ትችያለሽ እና በእንደዛ አይነት ሁኔታ ነበርሽ እና ያ ነገር ደግሞ ከኢትዮጵያዊ ባህል ጋር አይሄድም። አግባብ ነው ትያለሽ አንቺ? ላስረዳችሁ። በቃ የመጀመሪያው ነገር ልክ ነህ። ትላልቅ ሰዎች ቦታ የተገኙበት ቦታ ላይ ነው የተገኘሁት።
እኔም በጣም ትልቅ ሰው ነኝ። ምክንያቱም ቲክቶክ ክሬቲቭ አዋርድ እኛ የመጀመሪያው ቲክቶከር ኖሚኔት ቲክቶከር አንዷ እኔ ነኝ። ስለዚህ ሰዎቹ እኔ ሊያዩ ነው አንድም ተጋብዘው የመጡት ብዬ ነው ማምነው። በነገራችን ላይ የመጀመሪያው ነገር እኔ ለራሴ በጣም ትልቅ ቦታ ያለኝ ሰው ነኝ ማለት ላስቆምሽ ባዬ ይቅርታ ይባዬ ሰዎቹ እኔንም ነው ሊያዩ የመጡት ስትይ ማለት ራቁትሽን አይደለም ሊያዩሽ እንትን የሚሉት የመጡት ላስረዳህ ልመጣልህ ነው። የመጀመሪያው ነገር ቃይ ትላልቅ ሰዎች አሉ ስላልከኝ ከሱ ልጀምርልህ ብዬ ነው። እኔም አንዷ ትልቅ ሰው ነኝ እና የቲክቶክ ክሬቲቭ አዋርድ ስለተዘጋጀ አዋርዱ ላይ እኛን ኖሚኔት የተደረግነው አይደለ? ትላልቅ ሰዎቹም ዞሮ ዞሮ እኛን ለማየት ነው የሚመጡት እንጂ ለምሳሌ አሁን እኔ እነሱ ላደንቅ አይደለም እዛ ቦታ ላይ ለምሳሌ ራሴን እንትን ልል ነው። እና ልብሱ ምንን ይወክላል? ልብሱ የመጀመሪያው ነገር ከላይ እንዳያችሁት ኮት ነው። ምንም አይነት ንግድ እንትን የሚያሳይ ነገር የለውም። ይሄ ደረቴ ፓርት ክፍት ነው። ከዛ መሀል ላይ ደግሞ የሰንሰለት እንትን ነበረው። ኮቱ ያው አባቶቻችን የሚለብሱትን ኮት ነው የሚያመለክተው። ከስር ሰውነቴ አይደለም ስቶኪንግ ነው ያለው። ስቶኪንጉ ያው ስቶኪንግ ነው፣ ሰውነቴ አይደለም። ፓንት ያላችሁት ነገር ከዛ ከላይ ካለው ከዳንቴሉ ጋር አንድ ላይ የተሰራ ነው። ፓንት አይደለም፣ አንድ ላይ ከዳንቴሉ ጋር ከላይ ካለው እየሰማን ነው። ኢቫን ከዳንቴሉ ጋር ነው። ዳንቴሉ ደግሞ ያው የኛ ባህል አይደለም የምትሉት ከዚህ በፊት ቀደም ባለው እናቶቻችን የሚሰሩት ያው ዳንቴል ነው። ስለዚህ ያው የዚሁ ሀገር ምርት ነው ልላችሁ ነው። የዚሁ ሀገር እንትን ታች የተጠቀምቶቹ ግባቶቹ የዚህ ሀገር ናቸው ብለን እናቶችን ለማሰብ ብዬ ነው። የእናቶችን የድሮ የዳንቴል ሙያ ሀገር ናቸው ብዬ ምርቶቹን የዚህ ሀገር ናቸው። ዳንቴሉ የተሰራው የእናቶችን የድሮ ሙያ። አሁን ለምሳሌ ብዙ ጊዜ ስለ ዳንቴል ስናስብ ሶፋ ምናምን ነበር በድሮ ጊዜ የሚለበሰው። ግን ዳንቴል ከሶፋ እና ከመሶብ ነው ከአክንባሉ መሶብ ይለብሳል ነገር አይደለም ዳንቴል። ከእንደሱ ውጪ ደግሞ ኖርማሊ በአውትፊት መጠቀም እንችላለን የሚለውን ለማሳየት ብዬ ነው ለህዝቡ። መልካም። ነገር ግን ግባቶቹ የሀገር ውስጥ እነኛን ነገሮች አስበሽ ቢሆንም ዞሮ ዞሮ ተገላልጠሻል እና እነኛ ደግሞ ህዝቡ ያ ነገር ደግሞ ህዝቡን አስቆጥቷል ነው የኛ ፖይንት እና የህዝቡን ጥያቄ። እኔ እንዳልኩ ነው፣ አሁን አልተገላለጥኩም። ኮት ነው ከላይ የለበስኩት። ኮቱ ግን አልተቆለፈም ነው እንጂ ኮት ነው ያደረኩት። ከስር እንዳልኩ ምንም አይነት ሰውነት የሚያሳይ ነገር አይታየኝም። ሙሉ እስከ እግር ጥፍሬ ድረስ ኢቨን እግሬ ራሱ አይታየም። ሙሉ ለሙሉ ስቶኪንግ ነው። ሰውነት ከለር ያለው ቡኒ ስቶኪንግ ነው። ከዛ ከላዩ ከስቶኪንጉ ላይ ምንድን ያለው ዳንቴል ነው ያለው፣ በዳንቴል የተሰራ። ስለዚህ አልተገላለጥኩም። ፖይንትሽ ፖይንቴ አልተገላለጥኩም የሚለው ነው። ህዝብ ነው እንግዲህ የሚፈርደው። በነገራችን ላይ ብዙ ከዚህ በላይ እንትን አንልም። ህዝብ ነው የሚፈርደው። ለምላሽሽ እናመሰግናለን። ልብሱን ስለብሽው ኢቫን ልብሱን ስለብሽው እንግዲህ ማንኛውም እንደዚህ አይነት ኢቨንት ላይ የሚመጣ ሰው ማስተላለፍ የሚፈልገው የራሱ መልእክት አለ። ቅድምም የነካካሽልኝ አለ። ምንድን ነው ማስተላለፍ የፈለግሽው ነገር? ተገላልጠሽማል። እኛ እንዳየነው ከሆነ ምንድን ነው ማስተላለፍ የፈለግሽው? እንደ ፋሽን አሁን ለምሳሌ እንደነገርኩ ነው። ባደጉት ሀገራት ብዙ አይነት ፋሽኖች አሉ። ሁለተኛ ነገር የተለያዩ ቪዲዮዎችን ለምሳሌ እያየው ነበረ ከ666 ጋር ወይ ከሌሎች እንትኖች ነገሮች ጋር ምናምን እያገናኙ የኔም ብቻ ሳይሆን አብረውኝ ካሉ ጓደኞቼ ወይም ቲክቶከሮች ጋር ከእንደዚህ አይነት ነገር ጋር ያገናኙት ነበረ። ግን እንደተማረና እንደሰለጠነ ሰው ከጀስት ፋሽን ከሚለው ነገር አንጻር ነው እኔም አይ ቲንክ ጓደኞቼ ያየ ነው ብዬ ነው ማሰበው። ከኔ ጋር አብረው የተተቹትን ማለት ነው። ከፋሽን ውጪ ሌላ ሀሳብ የለኝም። ፋሽን ብዬ በቃ ጀስት ፋሽን ብዬ ነው ለብሼ የተገኘሁት እንጂ መልእክት የለውም እንጂ ምንም አይነት መልእክት የለውም። ምክንያቱም ለምሳሌ ሴሌብሪቲ የሆኑ ሰዎች እንደዚህ አይነት ኢቨንት ላይ ሲገኙ የሚለብሱት ልብስ ራሱ የሆነ የሚያስተላልፈው መልእክት አለ። ለምሳሌ አንድ ምሳሌ ልጥቀስልሽ እና የጂ ፓወር ክሬቲቭ አዋርድ ላይ ዘንድሮ የ2025 ላይ ለምሳሌ አንድ ሰው ላንሳ። ጆሲ የለበሰው ልብስ ለምሳሌ የእህቶቻችንን የወር አበባ ለማስታወስ ነው ብሎ ነበረ። እንደዛ ለማለት ፈልጌ ነው እኔ። እንደዚህ አሁን ለምሳሌ እንደዚህ ከሆነ እንትን ጋር የተያያዘ እውነቱን ለመናገር ምንም አይነት እንትን የለውም።
ልብሱን ከውጪ ዲዛይን ላይ አይቼው ከዛም በኋላ ራሴ ሪተች አድርጌዋለሁ። ያው ተመሳሳይ ሙሉ ለሙሉ አይደለም፣ ሪተች አለው የራሴ ሪተች። ምንም አይነት ከእንትን ጋር የሚያያዝ መልእክትም እንትንም የለውም። ጀስት ፋሽን አዘ ፋሽን ነው። ምንም አይነት ተልእኮም የለሽም አንቺ? ምንም አይነት ተልእኮም የለውም፣ እንትንም የለውም። መልካም። ኢቫን የራሷ ቤትና መኪና አላት ይሆን? ምናልባት ይሄ ፐርሰናል ስሉ አለመናገርም መብትሽ ነው። ይሄንን በጣም ዲፕ ከሆነብሽ ጥያቄ ልክ ነው። ይለፈኝ አለሽ? ይለፍሽ ይቻላል። እንግዲህ የለበሽው ልብስ 3 ሚሊዮን ነው ያወጣው ብለሽናል። እና ያው የለበሽው ልብስ ከላይ አንድ ጃኬት፣ ከዛም ደግሞ ያው ራቁትሽ ይታያል። ከስር ሱሪው የተተለ ቢሆን ምን ልበል የዳንቴል አይነት እንትን ነው ያለው እና በፓንትን ያለሽው። እውነት ያ ልብስ 3 ሚሊዮን ብር ያወጣል? በዋናነት ሰው ያላተኮረበት ነገር አንገቴ ላይ አንደኛው ኢንተርቪው ላይ ተናግሬ ነበር። እሱኛው ኢንተርቪው አልተፖስተም እንጂ አንገቴ ላይ ያደረኩት እዚህ ጋር ያደረኩት ሜቢ ፎቶ ካለ ፎቶ ስለሌለኝ ፎቶ ሊኖር ይችላል አለ እኔ ጋር የለኝም። ኦኬ ፎቶውን በቃ ኦሬዲ ታች ሊሆን ይችላል። እዚህ ጋር ያለው ወርቅ ነው። በነገራችን ላይ ነበሩ ስልኬን ሌላኛው ስልክ ሳሎን ስለሆነ ነው ሪከርድ እያደረኩት ስለሆነ እንጂ አሉ ቪዲዮቹ እዚህ ጋር አንገቴ ላይ ያለው እንዳየንሽ ከሆነ የለበሽው ኮትና እንትን ነው ሲሉኝ፣ አዎ ልክ ነው። እንደገና አሁንም እያየው ነበር አንዳንድ ቪዲዮችን ለምሳሌ ከሼን ላይ እንደዚህ ነው ይሄ ልብስ እንደዚህ ነው ካሊባባ የሚገዛው ምናምን የሚሉት ቪዲዮች እያየው ነበር። አንገቴ ላይ ያደረኩት እስከታች ድረስ ያለው ሀብሉ ወርቅ ነው ብዬ ተናግሬ ነበረ። ኦኬ ለምሳሌ እስቲ የሀብሉን ዋጋ ንገሪኝ፣ የጃኬቱ ዋጋ ንገሪኝ፣ የለበሽው የፓንቱን እና የእንትኑ የወንፊት የሚመስለውን የሱሪውን ዋጋ እያንዳንዳቸውን ንገሪኝ እስቲ። አክቹሊ ስፔሲፊክ እንደዚህ ነው ብዬ እንትን አላቸውም፣ ግን ደግሞ ኦልሬዲ እስከዛ ይጠጋል ነው። እስከ ስንት ሲዋልሽ እንደዛ ይጠጋል። የወርቁ ዋጋ በጣም ብዙ ነው። የልብሶቹ ምናምን እንዳልከው ትንንሽ ሊሆን ይችላል። አሁን አንድ ሱፍ ለምሳሌ አንድ ወንድ ልጅ ሱፍ ሊገዛ የሚችለው 30 ሺህ ብር 40 ሺህ ብር ሊሆን ይችላል። ሱፍ ሊገዛ የሚችለው ማለት ነው። ኖርማል ትንንሽ ብር ሊሆን ይችላል። እንደገና ከስር የተባለውም ነገር እንዳልከው በዳንቴል የተሰሩ ምናምን ሲሊ ነገሮች ስለሆኑ ጫማው ምናምን ወይና ደግሞ የተለያዩ አክሰሰሪዎቹ ሲሊ ነገር ሊሆን ይችላል። ግን አሁን በዋናነት ስለ ወርቁ ነበረ እንትን ያልኩት። መልካም እንግዲህ ኢቫን ቀድምዬም ለመጠየቅ እንደሞከርኩት ይህንን ያህል አንድ ኢቨንት ላይ 3 ሚሊዮን ብር የሚያወጣ ልብስ መልበስ ከቻልሽ ለምንድን ነው ኢቫንን የተለያዩ በጎ አድራጎቶች ላይ ያላየናት? ምክንያቱም ይህን ያህል አፎርድ ማድረግ ከቻልሽ ለምንድን ነው በጎ አድራጎቶች ላይ ማትሳተፊው? እሺ አሁን እኔ ለምሳሌ አሁን አንድን ነገር ሳደርግ ለምሳሌ አሁን እኔ ቪኤት መኪና እየነዳሁኝ ብታገኘኝ ለምሳሌ ነው ቪኤት መኪናው ስንት ያወጣል ብለህ ስጠይቀኝ ቪኤት መኪናው አንድ ቪኤት መኪና ለምሳሌ ስንት ሚሊዮን ብር ሊያወጣ ይችላል? 20 ሚሊዮን ብር ከሆነ ለምሳሌ 20 ሚሊዮን ብር ካልኩኝ እኔ 20 ሚሊዮን ብር አለኝ ወይም ደግሞ መኪናው የኔ ነው ማለት አይደለም። ለምሳሌ አንደርስታንድ አድርገኸኛል። ስለያዝኩት ነገር ለምሳሌ የለበስኩት ነገር ለምሳሌ አሁን የኔ ሊሆንም ላይሆንም ይችላል። ስለዚህ 3 ሚሊዮን ዋጋ የወጣበት አለባበስ ምናልባት ሌላ ሰው ስፖንሰር አድርጎሽም ሊሆን ይችላል። አዎ የሌላ ሰው ስፖንሰር ሊኖረው ይችላል። ልክ ነህ፣ ሊኖረው ይችላል። ግን ያንቺም ያወጣሽበት ወጪ አለ። ኦፍ ኮርስ አዎ፣ እንዴት አይኖርም? ግን ሊሆንም ይችላል። ለይፈለግ ለምሳሌ ያኛው 3 ሚሊዮን ብር ስላወጣ ለምን እንደዚህ ምናምን የሚለው ጥያቄ እንትን ጥሩ ነው። ግን ደግሞ በጎ አድራጎት የሚለው ላይ ደግሞ ስመጣለ በጎ አድራጎት ያልከው ነገር በጣም ጥሩ ነውና እኔ አሁን በጎ አድራጎት ባደርግም ሰዎችን ብረዳም እኔ በነገራችን ላይ ማለት የፈለግኩት ያን ያህል አፎርድ ማድረግ ከቻልሽ ለምን እንደዚህ አይነት ነገሮች ላይ አትሳተፊበትም? ምክንያቱም ምን ያደርጋል ጥሩ ነገር ላይ መዋል ይሻል ከሚለው ግዴታ በነገራችን ላይ ስትሰጥ ግዴታ ለሰው ቪዲዮ ቀርጬ ማሳየት አይጠበቅብኝም። ስለዚህ በበጎ አድራጎት ላይ ትሳተፊያለሽ? ለሰው ባላሳይም። አዎ። ኢቫን ሚሊዮነር ናት? ኦን ዘ ዌይ። ስለዚህ መንገድ ላይ ከሆንሽ 3 ሚሊዮን አፎርድ ማድረጋችሁም ማለት ነው።
ለምሳሌ ውሸት ነው ማለት ነው። የ3 ሚሊዮን ወጣበት የተባለው ለምሳሌ አሁን ቢዝነሶች አሉኝ። ቢዝነሶቼ ለምሳሌ አሁን ቢሸጡ ከዛ በላይ ያወጣሉ ከሚሊዮኖች ማለት ነው። ስለዚህ ሚሊዮነር ለመባል ኦን ዘ ዌይ ላይ ነኝ። ገባ? እሺ መልካም። የአንቺ ሀሳብ ይከበራል ኢቫን። በአለባበስሽ እንዲህ መነጋገሪያ ስትሆኚ ብዙዎች ሲተቹሽ ምናምን መቼም ዞሮ ዞሮ ቪዲዮ የተቆራረጠ ቪዲዮ ስለአንቺ ቲክቶክ ላይ ሲወራ ቤተሰቦችሽ ጋር መድረሱ አይቀርም እና ምን ይሰማቸዋል ብለሽ ታሰብሽ? በነገራችን ላይ መጀመሪያ ገና እኔ እውነቱ ስነግርህ ቤተሰቦቼን ልብስ ሳዘጋጅ ለምሳሌ ልብስ ስለብስ አሁን መጀመሪያ ለምሳሌ እንደነገርኩ ነው በተማረና በሰለጠነ ቤተሰብ ያደኩኝና አሁንም እስቲ ከቤተሰቦቼ ጋር ነው የምኖረው። በተማሩና በሰለጠኑ ቤተሰቦች ውስጥ ምኖር ሰው ነኝ እንደ እድል ሆኖ ማለት ነው። እና አለባበሴ መጀመሪያ ያሳያቸዋለሁ ገና ሳልወጣ እንዴት ነው እስቲ እንደዚህ ቢሆን እንደዚህ ቢሆን ምንም ይሄ መደብቀው እንትን ምለው እነሱ ሶሻል ሚዲያ የሚጠቀሙ ሰዎች ናቸውና አሳይቻቸው ነው እንትን ምላቸው። ገብቷል አይደለ? ትችት የሰው ትችት ምናምን እንደዚህ አይነት ነገሮች ምንም ለነገርኩ በፍሪደም ስለሆነ ያደግነው። መሰልጠን ማለት በነገራችን ላይ ከሀገር ባህል ወይንም የሆነ ከማህበረሰቡ እሳቤ ውጪ መውጣት ነው። ከሀገር ባህል የወጣሁበትን እስኪ አንዱ ነገር ንገረኝ። ምክንያቱም አለባበስሽ ራቁት ነው እና ይሄ ደግሞ የኢትዮጵያዊ ባህል አይደለም ብሎ በነገራችን ላይ ፐርሰናል ሀሳቤን አይደለም እኔ እዚህ ጋር እንትን እያልኩ ያለሁት የሰዎችን እንትን ነው እያመጡ ያለሁት እና ብዙዎችም እየተቆጡና እየተቹ ያሉት ይሄ የኢትዮጵያዊ ባህል አይደለም፣ የእኛ ባህል አይደለም፣ ከውጭዎች የተቀዳ ነው እያሉ ነው። አንቺም ደግሞ እውነት ነው ብለሻል። ከውጭ የተቀዳ ነው የራሴ ተች አለው እንጂ ብለሻል። አንቺም በቃል በቃል ስትናገሪ ነበረ እና ስልጣኔ ማለት ይሄ ነው እንዴ? የሰለጠነ ማለት በነገራችን ላይ የውጭውን እንትን የሚቀበል ማለት ሳይሆን የሰለጠነ ማለት በቃ ላይ ስማርት አስተሳሰብ ያለው ማለት ነው። እንዴት ኤክስፕሌን እንደማደርግልህ አላውቅም። ለምሳሌ አንድ ሰው ተማረ ሲባል ዲግሪ ስለጫነ ብቻ ተማረ ማለት አይደለም። የባህሪ ለውጥ ማምጣት አለበት አንድ ሰው ተማረ ለመባል ማለት ነው። ስልጣኔ ማለት እኔም ከሱ አንፃር ነው ከስልጣኔ እያልኩ ያለሁት። ቀጣይ እንትን ስለ ለምሳሌ አንደኛ ወጥቶ በአውትፊት የተሸለመው ልጅ ምን ነበር ለብሶ የመጣው? የሙርሲ እንትን ባህልን ለማሳየት ነበረ እየሞከረ የነበረው። ምኑ ጋር ብቻ ነበር የሸፈነው? ምኑ ጋር ብቻ ነበር ሰውነቱን የሸፈነው? አይ ቲንክ ፕራይቬት ፓርቱን ብቻ ነው መሰለኝ። ራይት። ስለዚህ ከመገላለጡ ጋር ከሆነ ስፔሲፊክ ጥያቄ ለምሳሌ የተለያዩ መገላለጡ ጋር ሳይሆን አንቺ ሴት ልጅ ነሽ። እሱ ልመጣልህ ነው። ለምሳሌ ወደ አካባቢ ደግሞ ይለያያል። አሁን ይባንዬ እዚች ጋር አንድ ስህተት፣ በነገራችን ላይ አንድ ስህተት እንዳትሳሳች የምፈልገው ነገር ለምሳሌ ኢትዮጵያ 80 ምናምን ብሔር ብሔረሰብ አላት። እነሱ የራሳቸው ካልቸር ነው። አንቺ አዲስ አበባ ላይ ስታድጊ፣ አዲስ አበባ ላይ ተወልደሽ ስታድጊ ቤተሰቦችሽ ያሳደጉሽ ራቁትሽን ነው፣ ተገላልጠሽ ነው ያሳደጉሽ፣ እንደዛ እንድትሆኝ አድርገው ነው ያሳደጉሽ። ይሄ ነው የኔ ጥያቄ። እሱኛውን ከኮንፊደንስ እና ከዛኛው ጋር ይገናኝም ልልሽ ፈልጌ። አሁን አንተ ቅድም የጠየቀኝ ጥያቄ እኮ አዘሆል ከካልቸር አንጻር ስላልከኝ ነው። ይሄኛው ጥያቄ ስላነሳብኝ ነው። የኛ ካልቸር ደግሞ ካልቸር ስናይ የአካባቢያችንን የኛ ካልቸር አለ ከውጭ ነው እያመጣሽ ያለሽው። አንደርስታንድ አድርገኛ። የኛ ካልቸር አሁን እኮ የአዲስ አበባ ነው አርግተው ልጅ ያደጉት። ስለዚህ አዲስ አበባ ውስጥ ለምሳሌ የሚለበስ አለባበስ ንገረኝ ብለህ ምን አይነት በምን አይነት ልትለኝ ነው? ለምሳሌ ንገረኝ እስኪ። ራንደም ሰው የሚለብሰውን ራንደም ማለት ለምሳሌ አንተ የለበስከው ለምሳሌ ሱፍ የኢትዮጵያ ባህል ነው እንዴ? ላይሆን ይችላል። አይደለም ብለንም እንውሰደው። ነገር ግን ያን ያህል ሱፍ የተወሰደው ለምንድን ነው? የእኛን ተቀባይነት የሚያገኘው ለምንድን ነው? በሀገራችን ቢኮዝ ያን ያህል ስለማይጎዳ ነው። ያን ያህል ብሎ ነገር የለም። ያን ያህል ብሎ ነገር የውጪ እንትን ከሆነ የውጪ ነው፣ የሀገር ውስጥ ከሆነ የሀገር ውስጥ ነው። ስለዚህ አሁን እኔ ቅድም ስለጠየቀኝ ስለመገላለጥ ስለሆነ ያወራኸኝ እዚህ እንዳልከው ከ80 በላይ ብሔር ብሔረሰቦች አሉ። የተለያዩ ሀገር ደግሞ ብትሄድ ማለት ነው እንዳልኩህ ቅድምም የልጁን እንዳነሳውልን ተገላልጠው የተለያየ ብዙ አይነት ሽፍንፍን ብለው ምንም አይታዩ ምናምን የተለያየ አይነት ባህል አለ። ከባህል አንጻር ከሄድንበት ነው መደ አንደርስታንድ አድርገኛ። ስለዚህ ስለመገላለጥ ካወራ የኛ ባህል አይደለም ምናምን ካልክ ወደ ታች ወደ ደቡብ አካባቢ ከደቡብ አልፎ እንደዚህ አይነት አለው።
ወይንም ደግሞ የኒውዌር የሙርሲ ልጅ ነሽ አንቺ? አይ አይደለሽም አይደል? ልጅ አይጠበቅብኝም እኮ ነው። ለምሳሌ እንደ ኢትዮጵያዊነቴ የሆነ ባህል ልብስ መልበስ ብፈልግ ያለሽበትን ቦታ ይወስነዋል። አይ እንደዛ አይደለም ግዴታ። ለምሳሌ እንዴ ኦኬ ቴንክ ዩ እሺ አመሰግናለሁ። እኔ ለምሳሌ ማለት ነው ኢትዮጵያዊ ስለሆንኩኝ የእንትን ባህል እና አልልም። በቃ ደስ ያለኝ ልብስ አንዱ መርጬ ራንደም ልለብስ እችላለሁ። አንተ ለምሳሌ አንድ ነገር ልንገር፣ ሱፍ ስለብስ ሱፍ ለምሳሌ የእንግሊዞች ባህል ሊሆን ይችላል። አንተ እንግሊዛዊ ነህ አይደለም? በቃ ደስ ስላለ ወይም ደግሞ ሱፍ ብለብሰው እኔ ጋር እንትን አያመጣም ብለህ ስላሰብክ ግን ትለብሰዋለህ። ራይት። ስለዚህ ማለት ነው እኔ ግዴታ ለምሳሌ የሐመሮችንን ብለብስ እኔ ሐመር መሆን አይጠበቅብኝም፣ የአማሮችንን ብለብስ አማራ መሆን አይጠበቅብኝም። ኢትዮጵያዊ ስለሆንኩኝ ብቻ የአንዱን ራንደም ለመልበስ እችላለሁ። ስለዚህ እያልሽ ያለሽው መገላለጤ የኛም ባህልም ነው፣ ምንም ችግር የለውም እያልሽ ነው? እኔ ስለ ባህል እና ስለ እንትን ሳይሆን አንተ ስለ ከባህል አንጻር ለምን እንደዚህ ታደርጊያለሽ ስላልከኝ፣ አይ ብዙ እንደዚህ አይነት ባህሎች አሉ ነው። እኔ የኔ አለባበስማ ነገርኩህ እኮ ከውጭው ጋር የተያያዘ ነገር ነው ብዬ ነግሬሃለሁ እንጂ ከዚህኛው ጋር አይደለም። መልካም ይባል። መልካም። አሁን የምትለብሽው ልብስ ነገ እናት መሆንሽ አይቀርም እና ዳርኪያው የልብሱ ጉዳይ እኔና አንቺን እያነጋገረን ስለሆነ ኢሹም እሱ ስለሆነ ነገ እናት ስትሆኚ ልጅ ትወልጃለሽ እና ነገ ልጆችሽ ትምህርት ቤት ሲሄዱ የጓደኞቻቸው ምናልባት ያኔም ኢንተርኔቱ ከዚህ በላይ ስለሚሆን አውጥተው እናታችሁን እዩ ብለው ሙድ ሊይዙባቸው ይችላሉ ብለሽ አስበሽ ታውቂያለሽ? አሁን ላይ እንደዛ ብዬ አላስብም። እንደነገርኩ አሁንም ደግሜ በጣም ብዙ ጊዜ ደጋግሜ የምናገረው በጣም ከሰለጠነ በጣም ከተማረ ቤተሰብ የተወለድኩኝ እና አስተዳደጌም ከሰለጠኑ ቤተሰቦች ጋር ነው እና እኔም የሰለጠንኩኝ እናት ነው መሆኗ ማለት ነው። ልጄ የፈለገውን ልብስ እንዲለብስ የፈለገውን ፋሽን እንዲከተል ለምሳሌ ሰዎች ቢተቹት በአለባበሱ ሊሆን ይችላል፣ በእንትኑ በአቋሙ ሊሆን ይችላል፣ በብዙ ነገሩ በመልኩ ሊሆን ይችላል። ምንም አይነት ትችት ቢደርስበት ኖ ያለውን ነገር አክሰፕት የሚያደርግ የሰለጠነ ልጅ የማፍራት ሀሳብ ነው ያለኝ። ስለዚህ እርግጠኛ ነኝ ነገር እንደውም ወደፊት እርግጠኛ ነኝ ከ5 እና ከ10 ዓመት በኋላ ልጆች ቤተሰብ ምናምን ይኖረኛል እና በጣም ፋሽን ተከታይ ቤተሰቦች ፋሚሊ እንደማፈራ ተስፋ አደርጋለሁ። ጭራሽ እንኳን እንደዚህ አይነት ስሜት ሊሰማኝ ቀርቶ ማለት ነው። መልካም። አንቺን እያዩ የሚያድጉ ህጻናትስ? እንዳልኩ ነው ከኔን እያዩ የሚያድጉ ህጻናት ከኔ ኮንፊደንስ ነው መጀመሪያ፣ በራስ መተማመን፣ ኮንፊደንስ፣ የሚፈልጉትን ነገር መናገር፣ ሀሳባቸውን በግልጽ መናገር መማር አለባቸው ብዬ ማሰበው። ሁለተኛው ሲቀጥል ብዙ ልጆች ለምሳሌ ልጆቻችን እኮ እንትን ስለሚያዩ ህጻናት ስላሉ እንደዚህ ስለሚሉ ሲጀምር ከ18 ዓመት በታች ፕላትፎርሙ አይፈቅድም ልጆች ቲክቶክ ላይ እንዲቀመጡ ማለት ነው። ስለዚህ አንድ ወላጅ ልጄ አንቺን ማየት የለበትም ብሎ ካሰበ ሲጀምር ልጁ ነው መጀመሪያ ቲክቶክ ላይ መጠቀም የሌለበት ማለት ነው። ራይት። እንደዛ ብዬ መልካም። አሁን የማደርገው ነገር ይሰማል? ኢቫን ኔትወርክ ይዞሻል አይ ቲንክ። እሺ ፍቅሬሽ፣ እሺ ይሰማል አይደል ኢቫን? አዎ ይሰማል። አሁን የማደርገው ነገር ማለት የፋሽኑን ጉዳይ ወይንም ደግሞ አሁን ኢሹ የሆነው የመገላለጥ ጉዳይ ልክ ነው ብለሽ ታስቢያለሽ? የማደርገው ነገር ልክ ነው ብለሽ ታምኝበታለሽ? ስለማምንበትማ ነው ለብሼው የምመጣው። መልካም። ለምንድን ነው ታዲያ ይህ ሁላ ትችትና ስድብ ወይንም ነቀፌት አንቺ ላይ እየመጣ ያለው? ይህ ሁላ ህዝብ ለምንድን ነው እንትን የሚለው? አሁን ራሱ ኮመንቲን ያው እኔ እያየሁት አይደለም። ለምንድን ነው ታዲያ ሁላ ነገር የመጣው? ምክንያቱም ማጆሪቲው ከተቃወመ የሆነ ችግር አለ ማለት ነው። አሁን ደግሞ እንደማየው ቢያንስ 90% አንቺ ላይ ተቃውሞ ነው እያሰማ ያለው እና ለዚያም ነው ዛሬ የተገናኘ ነው። ኢቫን ለምንድን ነው አሁን ለምሳሌ ክርስቶስ በምድር ላይ በነበረበት ጊዜ ብዙ ተቃዋሚ እና ብዙ ተቺ ነበረው። ብዙ ተቃዋሚ ነው ክርስቶስ ተገላልጦ ነው ክርስቶስ አይደለም። ስለትችት አይደል ያወራነው? ስለትችት ነው አሁን ያወራነው። ስለ አክቹሊ በነገራችን ላይ እመጣለሁ ነው እና ብዙ ትችት ተቺና ብዙ ነቀፌታ ነበረው ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ። ብዙ ተቺና ተቃዋሚ ስለነበረው ኢየሱስ ክርስቶስ ልክ አልነበረም ማለት አይደለም። አንደርስታንድ አድርገኛል። ስለዚህ እኔ ለምሳሌ ብዙ ተቺ ስላለኝና ብዙዎቹ ስለነቀፉኝ ኦኬ እነሱ ትክክል ናቸው ብዬ ማመን ሰው አይደለሁም። አክቹሊ እኔ በነገራችን ላይ ግዴታ ስለመገላለጥ ዛሬ አወራህ እንጂ
ሂል ጫማ በካልሲ ለምሳሌ አንደኛውን አለባበሴን ስነግር ሂል ጫማ በካልሲ ላደርግ እችላለሁ። ሰው ለምሳሌ ሂል ጫማ በካልሲ እንዴት ይደረጋል ብሎ ሊተቸኝ ይችላል፣ መብቱ ነው። እኔ ደግሞ ሂል ጫማ በካልሲ ኮንፈርት ከሰጠኝ ደግሞ ሂል ጫማ በካልሲ አደርጋለሁ። ለምሳሌ አንድ ጂንስ ሱሪን ገልብጬ ልለብሰው እችላለሁ። ያ የኔ እንትን ነው። ለምሳሌ አንድ ቪዲዮ ላይ እሱንም አይቼዋለሁ። ለምሳሌ እንደ ፋሽን ገልብጬ ልለብሰው እችላለሁ። አሁን ያ እኔ ደስ ስላለኝ ይሄን ነገር ገልብጬ ብሞክረውስ ብዬ ለምሳሌ ላይ አሁን ሳይ ከመገላለጥ ጋር ባይገናኝም ህዝቡ ደግሞ እንዴት ሱሪ ተገልብጦ ይለበሳል ምናምን ብሎ ሊተች ይችላል። ስለዚህ እኔ ለህዝቡ ሁሉም የራሱ አይዲዮሎጂ አለው ብዬ ነው ማምነው፣ የህይወት ፍልስፍናም አለው ብዬ ነው ማምነው። ስለዚህ እኔ ስለ ህዝቡ እንትን አይደለም ብዙ። ስለዚህ ልክ ነኝ ብለሽ ነው የምታምኙ? እንደ ራሴ ኦኬ። ያው ብዙዎች እየተቹሽ ነው እንዳልኩሽ ነው። ብዙዎች ቅር ተሰኝተዋል እና ብዙ መላው ህዝብ ማለት ይቻላል እና ምናልባት እድሉን ብሰጥሽ ይቅርታ ትያለሽ የኢትዮጵያን ህዝብ? ለምንድን ነው ይቅርታ የምለው? ማለት በምን ጊዜ? ምክንያቱም ህዝቡ ተቆጥቷል ባለባበስሽ ምክንያት። ልክ አይደለችም፣ ከባህላችን ያፈነገጠ ነው ብሏል። ምክንያቱም አንቺም ደግሞ ከህዝብ ጋር ነው የምትሰሪው። ኦልሞስት ደግሞ ከ600,000 በላይ ህዝብ ይከተልሻል። ልክ ነህ። ይቅርታ ትጠይቂያለሽ? አሁን እንደነገርኩህ አሁን ከዚህ ቀደም ብዬ እንደገለጽኩልህ የሰው ትችት አንድ ሰው የራሱን ሀሳብ የመግለጽ መብት አለው፣ አለመውደድ መብት አለው፣ መውደድ መብት አለው። የኔን አለባበስ መውደድ አለበት ግዴታ ማለት የለብኝም። እኔ የራሴን አውትፊት ነው የለበስኩት። ስለዚህ አለመውደድም መውደድም መብት ስላለው የሚያነካካኝ እንትን የለም ብዬ ነው። ስለዚህ ይቅርታ ጠይቂ። ይቅርታ የሚያስጠይቀኝ የሰራሁት ነገር የለም። በጣም ብዙ አውትፊቶች በነገራችን ላይ ብዙ እንትን ማድረጋቸው ብዙ አውትፊቶች ስላሉኝ ይቻላል። የተለያዩ ፋሽኖች የራሴን የፋሽን ዲዛይንም የእንትን ማለት የመክፈትም ሀሳብ ስላለኝ እንደውም አብረን የምንሰራበት ህዝቡን ማሳምንበት ፋሽን ጀስት ከሌላ ነገር ጋር እንዳያነካኩት ምናምን የሚለውን እንደውም በጣም ብዙ ነገር የመስራት ሀሳብ አለኝ ፋሽን ላይ እና ሞዴሊንግ ላይ እና ፋሽን ላይ። መልካም እድል እመኝልሻለሁ። በዚሁ ይባል ደረቅ እንዳናረገው፣ ያው ጨዋታን በመሀል እየተጨዋወትን ደረቅ እንዳናረገው ሁለት ፕሮፌሽኖችን ትጠሪልኛለች ጥያቄ ስጠይቅሽ። ከአትሌት ማን ይመችሻል? ሁለት ነው ልጠቅሽልኝ የምትችሉ። ከአትሌት ማን ይመችሻል? ከሀገር ውስጥም ከውጭም ከፈለግሽ። ከሀገር ውስጥ ቢሆን ይመረጣል። በጣም መወዳት እንትናል 4 የዲባባ ልጆች አንደኛዋን ጥሩነሽ በጣም ነው መወዳት። ሁለት በቂ ነው። ጥሩነሽ ዲባባ እና እሺ ኃይሌ ገብረስላሴ። መልካም። ከተጫዋች ኳስ እንደምትወጂ አውቃለሁ። በነገራችን ላይ ከተጫዋች ከሀገር ውስጥ ያው አዳነ ግርማ፣ ጌታነህ፣ ሰላዲን ብዙ ጠራ። 3 ይበቃኛል። ሰላዲን ይበቃል። ሁለት ነው ያልኩት። ከዘፋኝ ከሀገር ውስጥ ከዘፋኝ ብዙ ናቸው፣ ግን በጣም ወዳቸውን እሺ አንደኛው እሱ ባለው ይታይበሺ በጣም ነው የምወደው። ሌላ ደግሞ ማንን ወዳለው? ኧረ ብዙ ናቸው። በስማ ዘሪቱ ከበደ በስማ ሁለት ቻንስ ስላለሽ ሁለት በቃ። ከፖለቲከኛ ሁለት። እንደሱ ነገር ምንም አላውቅም። ቲቪ እንኳን ማላይ ሰው ነኝ በነገራችን ላይ። እሺ ስለዚህ የኛው ይዝለልሽ? አዎ ይዝለልኝ። ምንም እንደዚህ አላውቅም ብታይ ይቻላል። ከቲክቶከር በጣም የምወደው የመጀመሪያው ኤርሜችዲ ነው። ከስነ ስርዓቱ ጀምሮ በጣም የሚገርም ሰው ነው። በአካል ደግሞ ብታውቁት ኤርሜችዲ በጣም ነው የምወደው። ሌላ ራሴን በጣም ነው የምወደው ነው መደረደልች ይቻላል። ቲክቶከር ስለሆንሽ እሺ ይቻላል። ሌላኛው ወደ ጥያቄያችን ስንመለስ ትዳር ወይንም ፍቅረኛ አለሽ? ፍቅረኛ አለኝ። ትዳር የለኝም እንደነገርኳችሁ ቅድም ከፋሚሊ ጋር ነው የምኖረው ለጊዜው። ፍቅረኛ ግን አለኝ። መልካም። ስለ ትዳር ያለሽ እይታ ምንድን ነው? ያለሽ አስተሳሰብ?
በምን ዙሪያ ስለ ትዳር እንዴት ነው? ለምሳሌ ስንት ዓመትሽ ነው? 20 ዓመትሽ ነው ማለት ማግባትን ስታስቢ ምን ይሰማሻል? ቶሎ የማግባት እቅድ አለሽ? አይ የለኝም። አሁን የማግባት ቶሎ የማግባት እቅድ የለኝም። ለምንድን ነው ይህንን ጥያቄ የጠየቁሽ? አንዳንዶች ትዳር እስር ቤት ነው የሚሉ አሉና እንደዛ ይሰማሻል? ትዳር እስር ቤት ነው ብዬ አላምንም። እኔ ትዳር በጣም ክቡር ነው ይላል መጽሐፉ። ትዳር ክቡር ነገር ነው፣ ግን ደግሞ ክቡር የሚሆነው ደግሞ በሁለት የተከበሩ ሰዎች መሀል ሲሆን ነው። አንደርስታንድ አገኘ። ለምሳሌ ዝም ብዬ እኔ ግዴታ ማግባት ስላለብኝ ብቻ እድሜ ስለሄደ ብቻ ማግባት አለብኝ ብዬ ማመን ሰው አይደለሁም። ለምሳሌ እድሜ ቤት 30 ቤቶች ውስጥ ልገባ ምናምን ማግባት አለብኝ ብዬ ማስብ ሰው አይደለሁም። ሰውም እንደዛ ማድረግ አለበት ብዬ አላምንም። ሁለተኛ ነገር ደግሞ በፋይናንሻል ዙሪያ የሆነ ነገር ሳይኖረኝ እሱም የሆነ ነገር ሳይኖረው አብረን ወይ እኔ ሊኖረኝ ይገባል ወይ እሱ የሆነ ነገር ሊኖረው ይገባል። አንድ ሴት እድሜዋ ስለሄደ ወይም ደግሞ ማግባት ስላለባት ሰው ስለተቻት አግቢ እንጂ ስለተባለች ምናምን ማግባት አለባት ምናምን ብዬ ከማምን ሰው ወገን አይደለሁም። የሆነ ነገር በቃ ለትዳር የመጀመሪያ መዋደድ የመጀመሪያው መስፈርት ነው። ሁለተኛ ነገር ደግሞ ፋይናንሻል ነገር መጀመሪያ መዋደድ ግድ ነው። ከተዋደዱ በኋላ የሆነ ፋይናንሻል ነገር ኖሯቸው ወደዛ ነገር ቢገቡ ብዬ ነው ማምነው እኔ። የሌላው አሁንም ቢሆን የሌላው እንትን ሊለያይ ይችላል፣ የሌላው አስተሳሰብ ካልሆነ ግን እነኝን ነገሮች ደግሞ ማሟላት እንትን ማይችሉ አይነት ነገር ከሆነ ግን ቢቀር ማለት ባይሆን፣ ምክንያቱም ገብተውም እንትን ከሚባባሉ ባይሆን ይሻላል። ስለዚህ አንቺ የምታገቢው ባል ሀብታም መሆን አለበት? አይ ሀብታም መሆን አለበት ሳይሆን ቢያንስ ወይ እኔ የሆነ ነገር ሊኖረኝ ይገባል። ሁለታችንም ቢኖረን በጣም ደስ ይለኛል። ግን ደግሞ እሱ ባይኖር ራሱ እኔ ሊኖረኝ ይገባል። ቢያንስ የሆነ ነገር ቢኖረኝ አንደርስታንድ አድርገኛል። ዝም ብዬ ለምሳሌ ነገ ላይ ትዳር ካገባው በኋላ ልጅ ሊኖረኝ ይችላል። ልጆቼ አየር ላይ ለምሳሌ እኔ ብሞት ባሌም ቢሞት የሆነ ባዶ ነገር ላይ አምጥቼ ልጅ ማለት ኃላፊነት ነው የመጀመሪያው ነገር ማለት ነው። ልጅን ስታመጣ የሆነ ነገር በነገራችን ላይ ሊኖር ይገባል። ልጅን ማስተዳደር መቻል አለበት። ገብቷል? የሆነ አንድን ፍጡር አምጥተህ ስትል ማለት ነው። ስለዚህ ምንም ነገር ሳይኖረኝ ዝም ብዬ አግብቼ እድል አለው ምናምን በድሉ ይኖራል በድሉ ያድጋል ምናምን እንትን አይደለም። በድል ማመን ሰው አይደለሁም። መስራት አለብኝ ግዴታ፣ እሱን መስራት አለበት። ገብቶሃል አይደል? ያለበለዚያ ብዙ ጎዳና ላይ እንደወጡ ታሳዳጊ እንደሌላቸው ልጆች ምናምን እንደዛ ነገ እንደዚህ አይነት ልንፈጥር ነው ማለት ነው። መጀመሪያ እናትና አባት መጀመሪያ እንትን ማድረግ አለበት ብዬ ነው የማምነው። ምናልባት ኢቫን ከስንት ዓመት በኋላ ልታገባ ትችላለች? አሁን 20 ዓመቴ ነው ስላልሽ በስንት ዓመትሽ ልታገቢ ትችላለች? ምናልባት እነኚህ ፍላጎቶች ከተሰሩ በዚህ ዓመት ያገባለሁ ምለው ዓመት የለኝም። እንደ ፈጣሪ ፍቃድ አይታወቅም። ከአንድ ሳምንትም በኋላ ላገባ እችላለሁ፣ ከ10 ዓመትም በኋላ ላገባ እችላለሁ። ግን እኔ እንደ ፈጣሪ ፍቃድና እንደ እኔ ስኬት እኔ ተሳካልኝ በምልበት ጊዜ ፈጣሪ ደግሞ ሲፈቅድ እንጂ ተመጻድቄ እንደ ሴቶቹ ወይም እንደ ሌሎቹ ሰዎች ከ5 ዓመት በኋላ እኔ በቃ አገባለሁኝ እኔ ከእንትን በኋላ በቃ እኔ ትዳር ላይ ነኝ ምናምን አይነት መልሶ አይደለም። ፋይናንሻሊ ያው ጥሩ ከሆነን ስላልሽ አንቺ ደግሞ ሚሊዮነር ነሽ። ምክንያቱም የ3 ሚሊዮን አውትፊት አይደለ ስለብሽ የነበረውና ለምን አታገቢም? አንዱ በገንዘብ መስተካከል የገንዘብ ጉዳይ ነው ያነሳሽው ለትዳር። አዎ ልክ ነው። አንደኛ ፋይናንሻሊ እንትን መሆን አለብህ። ለምሳሌ ሰው ፋይናንሻል ይለያያል። ለምሳሌ አሁን እኔ ታርጌቴ ለምሳሌ አሁን ቤት፣ መኪና ከዛ ደግሞ የሆነ መንቀሳቀስ ድርጅት ኖሮኝ ባገባ ብዬ ላስብ እችላለሁ። አንድ ሰው ደግሞ ትንሽ ቤት ተከራየሁኝ ባገባም ችግር የለም ሊል ይችላል። አንድ ሰው ደግሞ አንድ ኮንዶሚኒየም ትኑረኝ እንጂ ባገባም ሊል ይችላል። የሰው ልጅ ለምሳሌ እንትኑ ሊሚቱ ይለያያል። ስለዚህ አሁን ለምሳሌ የራሴ ለምሳሌ እንደዚህ ቢኖረኝ ብዬ ማስበው ነገር አለ። ከሰው የምጠብቅ ሰው ምናምን አይደለሁም። ባሊ ባይኖረው ሰው ችግር የለም። እኔ ካለኝ ምንም ችግር የለም። መልካም። ሌላው ብዙዎች ሲጠይቁ የነበረው ጥያቄ አሁንም በብዛት ኮመንት ላይ ሲጠይቁ የነበረው ኢቫን ሃይማኖቷ ምንድን ነው? ሃይማኖቴን እና ብሔሬን መናገር አልፈልግም። ሃይማኖት ከፖለቲካና ከብሔር ወጣ ያልኩኝ ነኝ፣ ውጪ ነኝ። ሃይማኖት የለሽም? አለኝ ግን መናገር አልፈልግም። ለምን አትናገሪም ታዲያ? ማልናገርበት ምክንያት ከአንድ ሃይማኖት ጋር እንዳያነካ እንትን እንዳይሉኝ ነው። ለምሳሌ አሁን እኔ ኢቫን ድሪስ ነው ስሜና ድሪስ
ብዙ ጊዜ ኮሜንት ላይ የሆነ ኮሜንት ላይ አንዱ ቪዲዮ ላይ እያየሁት ነበር ሲከራከሩና ድሪስ ሙስሊም ናት ይላሉ፣ የሌላ ሀገር ዜጋ ናት ኢቫን ከስሜ እነሱና ደግሞ የሌላ ሀገር ናት ይላሉ። ኢቫን ማለት ኢቫንጀሊስት ነው ትርጉሙ። ኢቫንጀሊስት ሲሆን ወንጌላዊት ነው የሚሆነው። ፕሮቴስታንት ናት ይላሉ፣ ኦርቶዶክስ ናት አይ ምናምን ይላሉ። ብዙ ነገር ሁሉም ሰው የራሱን አስተያየት ይሰጣል። ከዛ ደግሞ አንደኛው ካገኙ በኋላ ኖርማሊ እኛን አሁን ለምሳሌ እኔ ኦርቶዶክስ ለምሳሌ ቢሆን ኦርቶዶክስን አትወኪም ያለው ኦርቶዶክስን አይወክልም እንደዚህ ብሎ ከአንድ ሃይማኖት ጋር የዛን ሃይማኖት ስም ዝቅ እንዳላረገው ያንን ሃይማኖት ወክዬ ሳይሆን አንደርስታንድ እያደረገኝ ነው። ያንን ሃይማኖት እኔ አልወክልም። አንደርስታንድ አገኘ። ለምሳሌ እኔ ክርስቲያን ኦርቶዶክስ ነኝ ብል ያለባበስሽ ኦርቶዶክስን አይወክልም፣ ይሄ እንትን እንደዚህ ፕሮቴስታንት ነኝ ብል ፕሮቴስታንት እንደዚህ ብሎ ከዛ ሃይማኖት ጋር ሙስሊም ነኝ ብል እንደዚህ ያለፈ እንትን ያገናኙታል ማለት ነው። እኔ የትኛውንም ሃይማኖት መወክል ሰው ስላልሆንኩኝ ይቅርታ እንዴ እዚህ ጋር ኢቫን ይቅርታ እዚህ ጋር ላቋርጥሽ ነው። ስላገናኙ ሳይሆን ከነ ድክመትሽ ከነ ኃጢአትሽ አይደለ እግዚአብሔር የሚፈልግሽ። የምታመልኪው አምላክ ከነ ኃጢአትሽም ቢሆን ይወድሻል አይደለ? ለምንድን ነው ስፔሲፊካሊ ወይ ኦርቶዶክስ ነኝ ወይ ሙስሊም ነኝ ወይ ደግሞ ፕሮቴስታንት ነኝ ብለሽ መናገር ያልፈለግሽው ለምንድን ነው? ምክንያቱም ማንም ሰው ኃጢአተኛ ነው። ኃጢአተኛ ስለሆንኩ ምናምን ብለሽ አለመናገር አችም። ምክንያቱም ሌላኛው ጥያቄ እየቀረበብሽ ያለው ኢቫን 666 ናት ብለው እዚህ ጋር ራሱ ኮመንት ላይ እየጻፉ ነው ያሉት እና ለእነሱ ጥያቄ መልስ እንዳይሆን ለምንድን ነው ስፔሲፊካሊ ሃይማኖትሽን ለምን አትናገር? በአንድ ፈጣሪ አምናለሁ በእግዚአብሔር። እሺ የትኛው ሃይማኖት ተቋም ውስጥ ነሽ ያለሽው? እሱኛውን አልናገርም። የመብት ጉዳይ አይደል? እንደነገርኩ ነው። ከአንደኛው የሃይማኖት ጋር እኛን አትወኪም ወይም ደግሞ የዛን ሃይማኖት እኔ ስለማልወክል የስፔሲፊክ እንደዚህ ነው ሃይማኖት ብዬ አልናገርም። ግን በአንድ ፈጣሪ ምናልባትም አሁን እያወራን ባለንበት ሰዓት እንዳሉት ደግሞ 666 ልትሆኚ ትችያለሽ። ኦኬ 666 ምንድን ሃይማኖት ነው? ኢሉሚናቲ ያ ማህበር ነው። ሃይማኖት ነው 666 የሚባለው ማህበር ነው። ያ ዞሮ እንደ ሃይማኖት ነው የሚታየው። ኦኬ እንደ ሃይማኖት ምን ነው የሚያምኑት እነሱ? በነገራችን ላይ እኔ ነኝ ጠያቂው። አላወኳቸውም ብዬ እኮ ነው አሁን የምጠይቀኝ ስላላወኩት። አሁን እነሱ ምን እንደሚያምኑ ስላላወኩት ነው። አላወኳቸውም፣ ጭራሽ አታውቂያቸውም? አላወኳቸውም። ስለዚህ ሃይማኖትሽን መናገር አትፈልጊም? አዎ ሃይማኖቴን መናገር አልፈልግም። አሁን ያልካቸውን ማህበሮች ወይም ደግሞ እምነቶች ደግሞ አላወኳቸውም። ይቻላል። በነገራችን ላይ ሀሳብሽ የተከበረ ነው፣ እናልፈዋለን መናገር ካልፈለግሽ። ከሰሞኑ በቪዲዮ አይተሽ ከሆነ የኢትዮጵያ የብሔራዊ የሴቶች የብሔራዊ የእግር ኳስ ቡድን ያልተገባ ነገር ሲያደርጉ በቪዲዮ ተቀርጾ ተሰራይቶ ነበር እና ምናልባት ልታዩ ትችያለሽ፣ ላታዩም ትችያለሽ። ግን በእርግጠኛነት ሰምተሽ ይሆናል እና ይህ የተመሳሳይ ጾታ ግንኙነት ላይ ያለሽ ሀሳብ ምንድን ነው? የአንቺ እይታ? እንዳጋጣሚ ሆኖ ትንሽ አሁን ሰሞኑን ትንሽ በራሴ በትንሽ ችግር ምክንያት ሶሻል ሚዲያዎቹን እና ምናምን ርቄ ነበር። እዚህ አዲስ አበባም አልነበርኩም እና እንዳጋጣሚ ስልክና ኔትወርክ የምጠቀምበት ቦታ ላይ አልነበርኩም እና አሁን ስላልከኝ ሀሳብ አልሰማሁምም እንትን አላልኩምም። ግን ደግሞ እንዳልከኝ ተመሳሳይ ጾታ ምናምን አይነት ነገር ከሆነ እሱን ሙሉ ለሙሉ እቃወማለሁ። ስለዚህ እንደዛ አይነት ነገር ሙሉ በሙሉ ትቃወሚያለሽ? ይሄ ነው የኔም ፖይንት የነበረው። መልካም አመሰግናለሁ። እሺ ሌላኛው አለባበሴ ሴክሹዋል ነገሮችን ያበረታታል ብለሽ ታስቢያለሽ? ጭራሽ አላስብም። እንደነገርኩ ነው ቅድም። አሁን ለምሳሌ ሰው የሚቃወመው ግዴታ የተገላለጠ ነገር ብቻ ስለሆነ ሳይሆን እንደነገርኩ ሂል ጫማ በካልሲ ባረግ ራሱ እንዴት ሂል ጫማ በካልሲ ይደረጋል ብሎ ራሱ ጥያቄ ያነሳል ነው ማለት ነው። የለም አይመለከተውንም ነገር ለምሳሌ ሰው ሊጠይቅ ይችላል። የማይመለከተውንም ብቻ ሳይሆን መጠየቅ ፈልጎ ሂል ጫማ በካልሲ ይደረጋል ብሎ ሰው ሊጠይቅ ይችላል። ሱሪ የተገላለጠ ሰውነት ለእንደዛ አይነት ነገር ስለሚዳርግ ነው። እኮ እሱን ነው የምልህ እኮ። ስለዚህ አሁን አንደኛውን ነገር ነው የምነግርህ እና ስለዚህ አሁን ለምሳሌ አንደኛው አሁን ለምሳሌ ኮት ምናምን መልበሴ ለምሳሌ እንደዚህ አይነት ነገር ያዳርጋል ብዬ እኔ በግሌ አላስብም። የሚያስቡ ሰው ግን ሊኖር ይችላል። እኔ ግን አላስብም። አንቺ ስላላሰብሽ ብቻ ሌላው አያስብም ማለት ነው? ሌላው ሊያስብ ይችላል። እኔ ጀስት አሁን ለምሳሌ እንደ ፋሽን ነው ላስብ የምችለው።
አሁን ሌላ ሰው ደግሞ እንደዛ ሊያስብ ይችላል። አንደርስታንድ አድርገኝ። ለምሳሌ አሁን አንተ ፀጉርህ በጣም ነው የሚያምረው ለአንተ ማቆራረጥ፣ እኔ ደግሞ ሊደብረኝ ይችላል። ፌድ ቢሆን ብዬ ሀሳቤ ልሰጥ ይችላል። ያ ማለት አንተ ፀጉርህ አያምርም ማለት አይደለም። ስለዚህ ያንቺ አለባበስ ለሴክሹዋል ለሆኑ ነገሮች ሰዎችን አይጋብዝም ብለሽ ነው? እኔ ለምሳሌ ማረገው ለምሳሌ ፋሽን ብዬ ስለሆነ አሁን እኔ እኮ ታርጌቴ ፋሽን ነው። አንድ ፋሽን አዘ ፋሽን አንድ ፋሽን ብዬ ነው ማረገው። ሰው ለምሳሌ የሚያስብበትን ግን እኔ ለሴክሹዋል ነገር ይገፋፋል ወይም አይገፋፋም ብዬ አይደለም። እኔ ፋሽን ብዬ ነው እንዚያቁ ሰው በፈለገው ነገር እንትን ማለት መውሰድ ይችላል። መልካም። ሌላው ወደ ቲክቶክ ስንመለስ ኢቫን እንደ ድሮ ቲክቶክ ላይ አትሰሪም፣ ጠፋ ብለሻል። እንደ ድሮ አክቲቭ አይደለሽም ቲክቶክ ላይ እና ምን ተገኝቶ ነው ጠፋ ያልሽው? ያው እንደሚታወቀው በባለፈው ጊዜም ላውንች ያደረኩት ቢዝነስ ነበረ። ከቢዝነስ ጋር በተያያዘ አንዳንድ ታይም ትንሽ ስላጣው ነው። አሁን በቅርቡም ላውንች ማድረጋቸው ቢዝነሶች ይኖሩኛል እንደ ፈጣሪ ፍቃድ። እነሱን ወደዛ ወደዚህ ስል ቲክቶክ ደግሞ እንደሚታወቀው ኦልሬዲ እኛ የምንሰራው ኮንተንት ትንሽ ከበድ ይላል። ኦልሬዲ ቀርጸን ኤዲት አድርገን ምናምን ሀሳብ መጻፍ አለ፣ ብዙ ነገር ውጣ ውረድ አለው። ስለዚህ ታይሚንግ ትንሽ እንትን ብሎብኝ ነበር። አሁን ግን በደንብ እየተመለስኩኝ ነው፣ መለሳለሁ። ሁለተኛ ነገር ደግሞ በቅርቡ ጥሩ ነገር ይኖረኛል ብዬ አስባለሁ። መልካም። ቲክቶክ ላይ የምናውቅሽ አንድ ጓደኛሽ አለ ዳጊ፣ ስሙን ከተሳሳትኩ አርሜኝ። ዳጊ ነው የሚባለው ስሙ? አዎ ዳግም። የትኛው ዳግም? ፓንዳ ነው። አዎ ከአንቺ ጋር የሚሰራው ልጅ በብዛት ከአንቺ ጋር አንድ ወንድ ልጅ ኢንተርቪው ላይ ነበረው መሰለኝ። ስልኬ እኔ ጋር ስለሌለ ነው እንጂ አሳይሽ ነበረ። ዳጊ የሚባል ልጅ ከአንቺ ጋር ቲክቶክ በብዛት የሚሰራ ልጅ አለ እና ከእሱ ጋር ለምንድን ነው መስራት ያቆማችሁት? በአንዳንድ እንደነገርኩ ነው የራስን ቢዝነስ ምናምን ስትጀምር መጀመሪያ ስሙ ዳጊ ነው። ዳግም ነው ስሙ? ሁለት ስለሆኑ ነው ዳግም ፓንዳ ነው። የትኛውን ነው ያልኩህ? አይ ቲንክ የተራራቅ ነው መሰለኝ የምትለኝ። እና ቢዝነስ ምናምን ወደዛ ወደዚህ ስል ከሰው ጋር ትራራቃለህ። ለምሳሌ በዛ ምክንያት እኔም እንደነገርኩ በቃ በጣም የራሴ ቢዝነስ ላይ ያተኮርኩ ምናምን እንትንል ነበር እና በዛ ምክንያት መራራቅ ምናምን ተፈጠረ። ለዛ ነው እንጂ ምንም አይነት መቃቀር በመሀላችሁ የለም? ኧረ የለም። ወደፊት አብራችሁ መስራት እቅድ አላችሁ? ኧረ አዎ እንሰራለን። በጣም መልካም ሰው ነው፣ ጥሩ ሰው ነው በነገራችን ላይ። እንግዲህ ጥያቄዎችን በእኔ በኩል ያሉትን ጨርሻለሁ። ያው ያገናኘን የቲክቶክ የክሬቲቭ አዋርድ የ2025 ጉዳይ ነው። ፈቃደኛ ስለሆንሽም አክብረሽኝም ስለመጣሽ እና ለዚህ ኢንተርቪው ፈቃደኛ ስለሆንሽልኝ አመሰግናለሁ። መጨረሻ ላይ ግን ማለት የምትፈልጊው ነገር ካለ ይባል። ማለት የምፈልገው ሰው ነገር በጣም ነው ሁላችሁንም ወዳችሁ የኔ ተቺዎችም ወዳጆቼም የምትሰሩትን ቪዲዮ ሜሙም ሁሉም ነገር ይደርሰኛል፣ ሪፖስት አደርግላችኋለሁ። በነገራችን ላይ እኔም የእናንተ ሰፖርተር ነኝ። ልክ ሜም ስትሰሩብኝ የሆነ ቪዲዮ ውስጥ በጣም ነው የሚያስቀኝ። ቺል ነው ማድረግበት ባለኝ ፍሪ ታይም አየዋለሁ። በጣም ነው ደስ የሚለው። እወዳችኋለሁ በጣም። የኔን አለባበስ ሞዴል ይወደዳችሁት እንኳንም ወደዳችሁት፣ ያልወደዳችሁ ደግሞ መውደድ አይጠበቅባችሁም ግዴታ። ወደረኝ ተብሎ ሰው አይገደድም ነው የሚባለው። ስለዚህ አለመውደድን ትችላላችሁ፣ መብታችሁ ነው። እኔ ግን ከዚህ በኋላም ጥሩ አውትፊቶችን እለብሳለሁ ብዬ አስባለሁ። ለየት ያለ አዲስ የሆነ ነገር ምናምን አክሰፕታንስ ይኖራችሁ እና ወዳችኋለሁ በጣም። እሺ ባኒ፣ እኔ በጣም ላመሰግንሽ ፈልጋለሁ ፈቃደኛ ሆነሽ ስለመጣሽ። ያው እዚህ ጋር የቀረቡት ጥያቄዎች ያው እኔም ደግሞ እንደ ጠያቂ ግዴታ ስራዬን ነው እና የምሰራው፣ በዛ መልኩ ይወሰድልኝ። ያው የኔና አንቺ ያለን ግንኙነት ያው ሌላ ነው፣ ይሄ ደግሞ ግዴታ ስራ በዚህ መልኩ መሆን ስላለበት ነው። እጅግ በጣም አመሰግናለሁ። እግዚአብሔር ያክብርልኝ ይባል። እሺ ናትሻዬ መሄድ ነው ያ ስለጨረሰ ምናልባት ጌም መጫወት እቅድ ካለሽ አንድ እንችላለን። እኔ ዛሬ ገና ነው የገባሁት። እሺ እኔ ጌም ተጫውቼ አላውቅም በነገራችን ላይ፣ ግን አንድ ጌም ተጫውተን እንትን ማለት እንችላለን። እሺ ስለዚህ ካሸነፍኩ ትቀጣለህ? አግባብ ያለው ቅጣት እቀጣለሁ።